ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ለወንዶች ጤና እጅግ ወሳኝ በሆነ ጉዳይ ላይ እንወያያለን። ብዙ ጊዜ የሚጠየቁ ጥያቄዎች አሉ። የዘር ፍሬን በየቀኑ ማፍሰስ ጤናማ ነው ወይስ መቆጠብ ይሻላል? የዘር ፍሬ ጥራት ላይ ተጽዕኖ የሚያሳድሩ ነገሮች ምንድን ናቸው? ዛሬ እነዚህን ጥያቄዎች በሳይንሳዊ መረጃዎች አስደግፈን እንመልሳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። የዘር ፍሬ መፍሰስ ድግግሞሽና ጥቅሞቹ ምንድናቸው? የዘር ፍሬ ወይም ስፐርም በየቀኑ ወይም በየሁለት ቀኑ መፍሰሱ በሰውነታችን ላይ ምን ለውጥ ያመጣል? ትኩስ የዘር ፍሬ መተካትስ? የዘር ፍሬ በየጊዜው ሲፈስ ሰውነታችን አዳዲስና ንቁ የሆኑ የዘር ፍሬዎችን እንዲያመርት ይገፋፈዋል ማለት ነው። የመቀሳቀስ ወይም ሞቲሊቲ ብቃት ጥናቶች እንደሚያሳዩት ቶሎ ቶሎ የሚፈስ የዘር ፍሬ የመቀሳቀስና እንቁላል የመስበር አቅሙ እጅግ ከፍተኛ ነው ይባላል። የዲኤንኤ ጤና የዘር ፍሬ በቆየ ቁጥር ለኦክሳይድ ወይም ኦክሲዴቲቭ ስትረስ የመጋለጥ እድሉ ይጨምራል። ይህም የዘር ፍሬውን ዲኤንኤ ሊጎዳ ይችላል ማለት ነው። በየጊዜው መፍሰሱ ይህንን አደጋ ይቀንሳል። መጠኑና ጥራቱ ምንድነው ጥቅሙ? መጠን ነው የሚጠቅም ወይስ ደግሞ ጥራት? ብዙ ሰዎች የዘር ፍሬን ለረጅም ጊዜ አፍኖ መያዝ ጥንካሬን ይጨምራል ብለው ያስባሉ። ግን እውነታው ምንድነው? መጠን አዎ፣ ለ3 ወይም እስከ 5 ቀናት ሳይፈስ ሲቆይ የፈሳሹ መጠን ሊጨምር ይችላል። ጥራት ግን መጠኑ ቢጨምርም በውስጡ ያሉት የዘር ፍሬዎች ዝቅተኛ እንቅስቃሴ ሊኖራቸው ወይም ጥራታቸው ሊቀንስ ይችላል። ስለዚህ የሞቱ ሊሆኑ ይችላሉ ማለት ነው። ያም ማለት ቶሎ ወይም በየቀኑ ወይም በየሁለት ቀኑ ስፐርምን ማፍሰስ ለጥራት ይጠቅማል ማለት ነው። ውሳኔ ለልጅ መውለድ ወይም ፈርቲሊቲ ከብዛቱ ይልቅ ጥራቱ እጅግ ወሳኝ ነው። አዘውትሮ ማፍሰሱ ይመከራል ማለት ነው። ስለዚህ የፕሮስቴት ካንሰርን መከላከልም ይችላል። ይህ በጣም አስገራሚው ነጥብ ነው። በሃርቫርድ ዩኒቨርሲቲ የተደረገ ጥናት እንደሚጠቁመው በወር ውስጥ ቢያንስ ለ21 ጊዜ ደግሜ እነግራቸዋለሁ፣ በወር ውስጥ ቢያንስ ለ21 ጊዜና ከዚያ በላይ የዘር ፈሳሽን ወይም ስፐርምን የሚያፈሱ ወንዶች ከሌሎቹ ጋር ሲነጻጸሩ በፕሮስቴት ካንሰር የመያዝ እድላቸው በ20% ይቀንሳል። ይህ የሚሆነው ጎጂ የሆኑ ኬሚካሎች በፕሮስቴት እጢ ውስጥ ተከማችተው ጉዳት እንዳያደርሱ በየጊዜው ስለሚጸዱ ነው ተብሎ ይታመናል። ስለዚህ ልጅ ለመውለድ ለሚያቅዱ ጥንዶች የሚረዱ ምክሮችን ልምከራችሁ። ልጅ ለመውለድ እቅድ ካላችሁ እነዚህን ነጥቦች ልብ ልትሉ ይገባል። አንደኛ፣ ጊዜው በየ2 ወይም 3 ቀኑ ግንኙነት ማድረግ ተመራጭ ነው። ይህም ሁልጊዜ ጥራት ያለው ዘር መኖሩን ያረጋግጥልናል ማለት ነው። ሁለተኛ፣ የሴቷ የወር አበባ ዑደት የዘር ፍሬ በሴት ማህፀን ውስጥ እስከ 5 ቀናት ሊቆይ ስለሚችል የእንቁላል መፈልፈያ ወይም ኦቭሌሽን ቀን ከመድረሱ በፊት ግንኙነት መጀመር እድሉን ያሰፋል። ሶስተኛ፣ የአኗኗር ዘይቤ ከሲጋራ፣ ከአልኮል እና ከመጠን በላይ ከሆነ ሙቀት ለምሳሌ ሳውና ባዝ መራቅ የዘር ፍሬን ጥራት ይጨምራል። ተጨማሪ የዘር ፍሬን የሚጨምሩ ምግቦች ምንድን ናቸው? የዘር ፍሬ ጥራትን የሚጨምሩ ምግቦች አንደኛ፣ ዚንክ እንደ ስጋ፣ ጥራጥሬ እና እንቁላል ያሉ ምግቦች ውስጥ ዚንክ ስለሚገኝ የዘር ፍሬ ጥራትን ይጨምራሉ ማለት ነው። ሁለተኛ፣ ቪታሚን ሲ እና ኤ ቪታሚን ሲ እና ኤ ደግሞ ለዘር ፍሬ ጥንካሬ ጠቃሚ ነው። ሶስተኛ፣ ውሃ የፈሳሹን መጠንና መሟሟት ለማስተካከል ይጠቅማል። ባጭሩ የዘር ፍሬን አዘውትሮ ማፍሰስ ለወንዶች ጤና፣ ለፕሮስቴት ደህንነትና ለዘር ፍሬ ጥራት እጅግ ጠቃሚ ነው። ነገር ግን ማንኛውም ነገር ከመጠን ሲያልፍ ጉዳት ሊኖረው ስለሚችል የሰውነታችሁን ሁኔታ
እያዳመጣችሁ ጤናማ የአኗኗር ዘይቤን መከተል ይበጃል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለተጨማሪ የጤና መረጃዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልን። መልካም ጊዜ